ብር ማለት ንጠቅማት የሚል ዘሆናል አይደል? ገንዘብ ያሉ ማነው? ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይወላችሁ እሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ለሚዛናችን ይዘኑላችሁ የመጣን እንግዲህ የአሜሪካን መሪዎችን ጠብር ግፍ ያደረጋቸው አሽቄ ፕሮማክስ የቆየራቸው ገንዘብ ነው። እንግዲህ የሳውዲ ልዑል መሐመድ ቢን ሶልማን የ1 ትሪሊዮን ዶላር ኢንቨስትመንት አሜሪካ ውስጥ አደርጋለሁ በማለቱ ምክንያት የአሜሪካ መሪዎች በሙሉ ጮራቸውን እየቆሉ ሸብር ገንዘብ ካለ የኔ ጌታ ማንም ይንበረከካል፣ ማንም ይሰግዱልሃል ነው ማለት ያለት። የአሜሪካ ፕሬዝዳንቱ ብቻ ሳይሆን ጋሻ ጀግሮችም እንደ አሸረገዱ ነው ማለት ለገንዘብ ሮባል እንደምታስታውሱት ከዚህ በፊት የሳዑዲ ልዑል መሐመድ ቢን ሶልማን በአሜሪካኖች ዘንድ ጎዳይ ነው፣ ነብሰ በላ ነው። ጋዜጠኛ መሐመድ ካሾጊን ገለታል፣ ቆራርጦ ጮፈላልቆ በማዳበሪያ አድርጎ ሬሳን ይዞ ሄዷል የተባለው መሐመድ ቢን ሶልማን ዛሬ በአሜሪካ ከፍተኛ አቀባበል ተደርጎለታል። ገንዘብ ነው የኔ ጌታ። እውነት የሚባል ፕሪንሲፕል ለዚህ መርህ የሚባል ነገር የለም። ዓለም ያንን አታውቅም። ገንዘብ ካለ ጡንቻ ካለ ማንም ያሸረጉዳል። የአፍሪካ መሬት ዝንጀሮችን አቸከን ያለን ቃል በቃል ዝንጀሮች ይለው እነዚህ እኛም አዎ አሜን ብለን ተቀበሉ። ይጎርማቻል። ዶናልድ ትራምፕ የአፍሪካ መሬት ሰው አይመስሉኝም፣ እኔ ጭራሽ እንደ ሰውም አይመስሉኝም ብለው ተናገረ። ከዚያ የአፍሪካ መሬት ሲጠሩ አንዳንዶቹ ጫማ ለብሰው ካልሲ ለብሰው ፓንት ሳይለብሰው ሱሪ ሳይለብሱ የሚፈረጥጧል በደስታ የማይረጋጋሉ። እየሰደባቸው ራስ ብትጦራቸው የኛችሁ መሪዎች ኃይለ ሥላሴ እንደምታውቁት ቆብራራው ጅንኑ መሪ በከፍተኛ አቀባበል ጆን ኤፍ ኬኔዲ ከዚህ በፊት እንደዚህ አይነት አቀባበል አድርገን አናውቅም። በአሜሪካ ምድር ከዚህ በኋላም አናደርግም ነው ያለው። ቢቢሲ እና ሲኤንኤን ማሸርጎዳችን አትዩ። ቢቢሲ ሲኤንኤን የአፍሪካን መሪዎች ወይም ደግሞ በተለይ የኢትዮጵያ መሪዎችን ለማንቃሸሽ ዙቅ ለማድረግ የፈለገ ርቀት ቢሄድ ታሪክ የመዘገበውን ማንም አይሰርዘውም። ታሪኩ እኔው እንዴ ትንሽ እንደ ሾፍ እናደርገ እንዴ ታሪክ በዓለም ታሪክ ታይቶ ያተደረ እንኳን ለመሐመድ ቢን ሶልማን ቆርቶ ለሌሎች ለዓለም መሪዎች ራስ እንዲህ ያለ አቀባበል ተደርጎም አይታወቅም፣ ደሞም አይደረግም። የሚጎርማቸው ተደርጎም አይታወቅም እና በጣም የሚጎርም ነው። አሁን ለመሐመድ ቢን ሶልማን ለማሸርጎድ የሄዱበት ርቀት ይሄ ኃይለ ሥላሴ አይቶ አንድ አይደለም ለዚህ ታይቶ አይታወቅም እኮ ነው ማለት በዓለም ታሪክ አይታል ሰራዊት የተንጋጋ ሰራዊት አይተዋል ወይ? እንዲህ ያለ አቀባበል አይተህ ታውቃለህ ወይ? እንደ አንዳንድ ኢትዮጵያን ኃይለ አብ ራሱ እንዲህ ያለ በአሜሪካ ታሪክ በዋሽንግተን ዲሲ ታሪክ እንዲህ ያለ ታይቶ አይታወቅም ነው ያለው። ስህተት ነው። ኃይለ አብ ይወቃል ኃይለ አብ ቆይሮ በቃ ተደነቀ ኃይለ አብ እንኳን አሁን ያየነው ነው። ኦፊሻል የዋይት ሀውስ እና የትራምፕ አቀባበል የ1 ትሪሊዮን ዶላር አቀባበል እንደዋለን። የሳውዲን ክራውን ፕሪንስ ወይ ደግሞ የሳውዲን አልጋ ወራሽ ልዑል የሆኑትን መሐመድ ቢን ሰልማንን ዛሬ የተቀበሉበት አቀባበል ነው። እንደዚህ አይነት አቀባበል በታሪክ አይቼ አላውቅም። ዋይት ሀውስ የሚያየ አይመስለኝም። ምን 1 ትሪሊዮን ዶላር ይሄ ስቶት ነው። ይሄ ለዚህ ስቶት ነው ወገኖቼ። እና እንዲህ ያሉ አቀባበል ዋይት ሀውስ አይቶ ያውቃል። አይቶ የሚያውቀው ደግሞ በኃይለ ሥላሴ ነው። በእርግጥ ያን የመሰለ አቀባበል ማንም ዓለም ሁሉ አይቶት አያውቅም። አፍሪካን ተውት፣ ዓለም አይቶት አያውቅም። እንዲህ ያለ 50,000 ሰው ብቻ እኮ ነው አሁን ህዝቡ ዜጋው መደበኛ ዜጋ ለማየት ወጣ። በቃ ኃይለ ሥላሴ ምን አይነት ሰው ናቸው የሚለው ለማየት ህዝቡ በፈቃደኝነት ወጣ። አበልቶ ኮፍለቱ ኮድሬ ተሰብስቦ ሳይሆን በገንዛ ፈቃዱ በቃ ህዝቡ ንቁል ብሎ ወጣ። ደሞ ለዚህ ስናገር የድሮ ስርዓት ናፋቂ እንዳትለኝ ታሪክ ያስቀምጦ ስለሆነ ብዬ ነው ይቆርጣ ይደረግልኝና እና ልዩ ነበር ላይ የክብር ዶክተሬት ነው የሰጠው ጆርጅ ታውን ዩኒቨርሲቲ። እንግዲህ 1963 ማለት ወገነች አንስት ዶማምረ ስንት ነው? 50 ነው 60 ዓመት እንግዲህ አልፎታል። 60 ዓመት ወደ 70 ዓመት በአውሮፓውያን አቆጣጠር ነው 1963
አፍሪካ የዛን ጊዜ እንደ ባሪያ ስትቆጠቆጠ የነበረ ዘመን ነው። ዞግናኝ ዘመን፣ አስቆያሚ ዘመን። ዛሬ አፍሪካ መሪዎች ወደ አሜሪካ ሲሄዱ እነ ትራምፕ ላዳ ቢልኩ ራሱ ደስ ይላል። ራይድ ቢልኩ ደውለው እንኳን በፈረስ አቀባበል ሊያደርጉ ሳይሆን በፎረስ አፕሊኬሽን ወይ በራይድ ደውለው በዛ ኑ ሊሉ ይችላል። በዛ ኑ ሊሉ ሁሉ ይችላል። እና ሲጀምር አሜሪካኖች የዓለም ፖለቲካ ባጭሩ የዓለም ፖለቲካ ሰዎችን ወዶ አክብሮ አያውቅ። የጥቅም ጉዳይ ነው። አሁን የሁሉ ማሸርጎድ ገንዘብ ነው። የ1 ትሪሊዮን ዶላር ኢንቨስትመንት ፈልገው ነው የሚያሸረጉድ። ለኃይለ ሥላሴም በጥልቀት ወዳቸው አይደለም። እውነቱን ለመነጋገር ኃይለ ሥላሴ በወቅቱ በአፍሪካ በነበራቸው ከፍተኛ ተጽዕኖ የአፍሪካ አንድነት ድርጅት እንዲመሰረት በማድረጋቸው እኝን ሰው ብንይዝ አፍሪካንም አብረን እንይዛለን፣ ኢትዮጵያን ብንይዝ ኢትዮጵያ የአፍሪካ የነፃነት ፋና ወጊ በመሆኗ ምክንያት በአድዋ ድል ባስመዘገብነው ምክንያት በሞላ አፍሪካ ካለን ፍቅርና ክብር የተነሳ ባንዲራችን የአፍሪካ የነፃነት ምልክት በመሆኑ ምክንያት ተጽዕኖ ፈጣሪነታችን ከግምት ስር በማስገባት ይህንን ደግሞ ስል የድሮ ስርዓት ናፋቂዎች እንዳትሉ እና በዛ ምክንያት ይህን የመሰለ አቀባበል የተደረገ እንጂ ለኃይለ ሥላሴ የተለየ ፍቅርና ክብር ኖሯቸው አይደለም። መሐመድ ቢን ሰልማን ጋዜጠኛ መሐመድ ካሾጊን አደህ ገሎ ሰውነቱን እንትን ብሎ እንደ ዶሮ በላልቶ በማዳበሪያ ይዞ ወጥቶ ብሎ እረፍት አሳጥቶት ነበር። ይሄው ዛሬ ገንዘብ የፈለገውን ያደርጋል። የኔ ጌታ ቅዱስ ነው፣ ንጹህ ነው ያለው ትራምፕ። ይህ ሰው ፍጹም ንጹህ፣ ቅዱስ፣ ብፁዕ ነው ያለው። ገንዘብ ነው። የዓለም ተረት እውነት እንዳይመስላቸው እኛ ከችግር የሰማነው ሁሉ እውነት ይመስል እንደዛ አይደለም። ገንዘብ ነው። ኢትዮጵያን ደግሞ ፖለቲካዊ ተጽዕኖ በመላ አፍሪካ ለማድረግ ሌሎች አፍሪካውያኖች ለማስቀናት ለማማለል የተደረገ ርቀት ነው፣ መንገድ ነው። ይህን መታየት እኮ ራሱ ኃይለ ሥላሴ የገዙትን በሚሊዮን ዶላር የወጣውን መሳሪያ እኮ ከልክላለች አሜሪካ በወቅቱ። እኛ የሶማሌ ወረራ ሲመጣብን ኢትዮጵያ ሚሊዮን ዶላር የከፈለችበት ቀብድ አይደለም የከፈለችበት ነው መሳሪያ ተኮልኩለን እንድንወረር ተደርጓል፣ እንድንጎደል። አበሻን ታሪክ በነግሩት ይላል በስ እውነት እንጃ ያለንበት ይዶንቃል። ጥቅም ነው። ራሽያን እኮ የራሽን ቁርብ ጊዜ ታሪክ እኮ ይሄ ነገሩ ከአደናይ ጋር ሲግማማ የሚል ወጣት ምን ተብሎ ታስረዳለህ? ቆረቆ እንዳውላ ይሄ ነው ወሰበሰ ወጣት ብሎ ነፈዝ እኮ ነው የሰበሰበው። አቅም እኮ ዓለም ፖለቲካ ነው። ዝም ብሎ የሆነች ከንት ይደውራል። አብናረቀ እኔ እንዳን ዞግነቴን የሚገዛኝ ባገኝ ብቀይረው ደስ ይለኛል። ከዚህ ትውልድ ጋር አብሬ መቆጠር ደበረኝ። እውነት አብናረቀኝ ነው ወዳቸው። እነዚህ ነፍሰ በላች ገዳዮች የሚሄዱበት ርቀት ይዘገነናቸዋል። እንደ ሕፃን ልጅ በኮረቤላ በማስቲካ ሊያታልላቸው የሚሞክሩ አደገኛ ፖለቲከኞች ናቸው በዓለም የሞሉት። የራሽያውን ፕሬዚዳንት ያን ሁሉ አቀባበል አድርገው ፑቲንን ያን ሁሉ በጀት በሰማይ በምድር ቀይ ምንጣፍ እየተንከባለሉ መሬት ላይ አንጥፈው ያን ሁሉ አቀባበል ተደርጎ ዓለም ሁሉ ጉድ አጀብ ተብለው 20 ቀን አልፈጅም መሳሪያ ሰጥቶ ራሽያን አስደበደቡ። ነገር ግን ራሽያኖች 1 ሚሊዮን እጥፍ ነው የሚበቀሉት። ችግሩ እሱ ነው። እና ሳዑዲዎች ራሽያን እንደ ሳዑዲ አያታልሉ፣ እንደ ሳዑዲ እንደ አረቦቹ ቻይኖችን ለምን አያታልሉም? አይታልሉም። ይሰልሉሃል ቤቱ ድረስ። የራሽያ ደህንነቶች የቻይና ደህንነቶች አሜሪካኖች ምን እንደሚተነፈሱ ሁሉ መረጃ አላቸው። ስለዚህ እነሱን እንደ ሕፃን ልጅ በኮረሜላ አረብን ትችላለህ፣ ምን ችግር የለ። አፍሪካን ዶልለው እንደፈለግ አትችልም። ቻይናችን ይሄን ማድረግ አትችልም። ሰሜን ኮሪያኖችን ይሄን ማድረግ፣ ኢራኖችን ይሄን ማድረግ አትችልም። በቃ በምንም ተአምር። ለምን ቀድመው ብዙ ርቀት ስለሄደ መፍዘዝ መደንዘዝ እንዳይሆኑብህና ኤኒዌይስ እንግዲህ እንደምታየት ነው። እነዚህ አሽቄ ፕሮማክስ ኤንኤን ቢቢሲ እንዲህ ያለው አቀባበል አይተን ማነቃቤት ሁሉ ጮራ ይቆላል። ወይኔ እግዚአብሔር ለኔ ብር ብትሰጠኝ እኮ አሜሪካን ሁሉ ጮራ አስቆላት ነበር። አውሮፓ ሁሉ ጭራ እንዲቆላ ማድረግ ይቻላል። ሾብራ ኤኒዌይስ
ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይ ቃርግ ሼር አድርገው። ወዳች አለ ይሞቻችን ፒስ